ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ አብርሃም ማሩ በሚል ዩዘርኔም የሚጠቀም የቻናላችን አድማጭ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ድጋፍ ከኛ ጋር እንዲቀጥል የአክብሮት ግብዣችን እያቀረብን ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። ከቀናት በፊት በተደረገ የወዳጅነት ጨዋታ በኤምሬትስ እንግዲህ ብራዚልና ሴኔጋል ያደረጉትን የወዳጅነት ጨዋታ ተከትሎ የአርሴናሉ የመሃል ተከላካይ ጋብሪኤል ማጋሌሽ ጉዳት እንዳጋጠመውና የጉዳቱ መጠን ምን ሊያስከትል እንደሚችል ምን ሊሆን እንደሚችል ከጉዳቱ ጋር ተያይዞ የወጡትን ዘገባዎች በዕለቱ መረጃ አጋርተናችሁ ነበር። አሁን እንግዲህ የመጀመሪያ ምርመራ ተደርጎለት ተጫዋቹ የምርመራው የመጀመሪያ ውጤት ተጨማሪና ሌሎች የምርመራ ውጤቶች ገና ይፋ ይሆናሉ። ነገር ግን የመጀመሪያው ውጤት የሚያሳየው ምልክትና የምርመራው የመጀመሪያው ስቴጅ የመጨረሻ ምርመራ እንደወጣ ሪፖርት ከሆነ ከክለቦች በቀጥታ በሚያገኘው ዘገባ ያለምንም መዛነፍ 100% በመረጃዎቹ ላይ የተዛባ መረጃ የማይዘግበው ወይም መረጃው የታማኝነቱ መጠን የመጨረሻ ጣራ የሆነው በእግር ኳስ እንዲሁም በዝውውር በተጫዋቾች ጉዳትና ኮንትራት ጉዳይ ላይ የታመነው ዴቪድ ኦርኒስተን በአትሌቲክስ ገጹ ይዞ በወጣው ዘገባ መሰረት ጋብሪኤል ማጋሌሽ ከ1 እስከ 2 ወር ድረስ ከሜዳ የሚያርቀውን የመጀመሪያ የሕክምና ምርመራ ምልክቶች ታይተዋል። እነዚህ ጉዳዮች እንግዲህ በተጨማሪ በሚደረገው ምርመራ 100% ይረጋገጣል ማለት ነው። አሁን ላይ ባለው ግን ከ4 ሳምንት በላይ ተጫዋቹ ከሜዳ እንደሚያርቀው ነው እየተዘገበ የሚገኘው። ይህን እንግዲህ በመጀመሪያው ፕሮግራም ያደመጣችሁ ከ3 ቀን በፊት የለቀቅነውን ፕሮግራም ከ4 ቀን በፊት የለቀቅነውን ፕሮግራም ላደመጠ በቂ ማብራሪያና የመጀመሪያ ምልክቶቹን በፊዚዮ ስካውት የቀድሞ የፊዚዮቴራፒስቶች የማች ፊትነስ የሕክምና ባለሙያዎች የነበሩ በየክለቡ አንድ ማህበር ፈጥረው ፊዚዮ ስካውት የሚል የኤክስ ቻናል ከፍተው ዝርዝር ዘገባዎችን ከጉዳቱ አይነት ካጋጠመው የጉዳት ሁኔታ ክለቡ ከሚያወጣው ስቴትመንት ተጫዋቹ ከሚያሳየው ምልክትና የጉዳቱን አክሲደንት መነሻ በማድረግ የተለያዩ ግምቶችን ቀደም ብለው ማብራሪያ ይሰጣሉ። እነዛ ግምቶች እንግዲህ በአብዛኛው ወደ ፐርፌክሽን መምጣቱን ተከትሎ እነዚህ የቀድሞ ፊዚዮቴራፒስቶች የሚያወጡት ዘገባ በአብዛኛው የታመነ ነው ብለን መረጃውን በጽሁፍም ጭምር አጋርተናችሁ ነበርና እነዛ የፊዚዮቴራፒስቶች እንግዲህ የፊዚዮ ስካውት ግሩፕ ባወጣው ዘገባ መሰረት ከሆነ 3ኛው ግሬድ የመስል ኢንጁሪ እንዲሁም የመስል ኢንጁሪ ሆኖ ግሮይን ኢንጁሪ እንዳጋጠመው ከታዩ ምልክቶች ተጫዋቹ ከያዘው ፖዚሽን መነሻ በማድረግ ግሬድ 2 የመሆን እድሉ ሰፊ መሆኑን ከ3 እስከ 6 ሳምንት ከሜዳ ሊያርቀው እንደሚችል የራሳቸውን ግምት አስቀምጠው ነበር። በተገመተው ደረጃ እንግዲህ ጋብሪኤል ማጋሌሽ የመጀመሪያ ምርመራው የሚያሳየው ሪፖርት ከ1 ወር እስከ 2 ወር በሆነ ጊዜ ውስጥ ከሜዳ እንደሚርቅ ነው አሁን ላይ በዴቪድ ኦርኒስተን የተዘገበው። ይሄ ዘገባ ለሚካኤል አርቴታ በተለይ አሁን ላይ በጎ የሚባል መረጃ አይደለም። በየትኛው መመዘኛ የተጫዋቾች ጉዳት በጎ ሆኖ ማያውቅም፣ ሊሆንም አይችልም። ነገር ግን ከወቅቱ የአርሴናል ብቃት እያሳየ ካለው ጉዞ ጥንካሬ፣ የቡድኑ ኮንሲስተንሲ፣ አልሸነፍ ባይነት፣ ተከታታይ ጨዋታ የማሸነፉ ግብ ያለ ማስተናገድ ጥንካሬው ደግሞ እዚህ ላይ የቡድኑ ሞቢሊቲ ከጨዋታ ጨዋታ ከፍ ማለቱን ተከትሎ በአስተማማኝ ብቃት በዘንድሮ የውድድር ዓመት
እንደ አርሴናል የኮንሲስታንሲ መለኪያ የሆነ ቡድን የለም። አይደለም በፕሪሚየር ሊግ ብቻ በአምስቱ ትላልቅ ሊግ ሙኒክን ነጥለን ልናወጣ እንችላለን። የተቀሩት ክለቦች ስለ ኮንሲስታንሲ ልናነሳ እንችላለን። ባየር ሙኒክ ምንም ባለመሸነፍ 16 ተከታታይ ጨዋታ በማሸነፍ በክለቡ ታሪክ ቪንሰንት ኮምፓኒ አስደናቂ አጀማመር ቢያደርግም ግን የመጨረሻ ከኢንተርናሽናል ብሬክ በፊት የነበረው የሞንቼ ግላድባክን ጨዋታ 2-2 አጠናቋል። ልክ እንደ አርሴናል ግን ሜዳ ላይ የሚታይ ፐርፎርማንስ አሳይቶ ጥንካሬው የሚስተዋል ቡድን በሚያስቆጥረው የግብ ብዛት የሚሸፋፈኑ በርካታ ጉዳዮች ሳይሆን አርሴናል እንደ ቡድን የተሟላበትን መንገድ ስናነሳ ነበር እና በአምስቱ ትላልቅ ሊግ ከሚገኙ ቶፕ 6 ክለቦች ውስጥ አርሴናልን ነጥለን የተሟላው ስብስብ ቲም ዳይናሚክስ ብለን ከ5 ቀናት በፊት አንድ ፕሮግራም ሰርተን ነበር። የጋብሪኤልና ሳሊባ ምስል ያለበትን ፕሮግራም እስቲ መለስ ብላችሁ አድምጡ። ስለ ቲም ዳይናሚክስ አንስተናል። ቲም ዳይናሚክስ ማለት የቡድን ግንባታን በስትራቴጂ በተሟላ ደረጃ አንድ ቡድን ረጅም የውድድር ዓመትን የሚሻገርበት የተሟላ ጠንካራ የቡድን ግንባታ ነው። ቲም ዳይናሚክስ ሂደቱ የዛሬውን ጥንካሬ ነው የሚያሳየው የመጣበት ስትራቴጂ እና በአምስቱ ትላልቅ ከሚገኙ ክለቦች ውስጥ ያለምንም እንከን የተሟላ ቲም ዳይናሚክስ የያዙ ክለቦች ምን ያክል ጠንካራና ተፎካካሪ እንደሆኑ ለምሳሌነት ኢንተር ሚላን አንስተንም ተወያይተናል እና ብቸኛ ቡድን በዚህን ሰዓት አርሴናል ነው ብለን ስናነሳ ከቲም ዳይናሚክስ መነሻ በማድረግ ነው። ታዲያ ከጋብሪኤል ጉዳት ጋር ምን አገናኘው? አሁን ከቀናት በፊት ባነሳነው ሀሳብ የጋብሪኤል ጉዳትን ከማጋጠሙ በፊት ወይም ከብራዚልና ሴኔጋል ጨዋታ ቀደም ብሎ ነው ስለ ቲም ዳይናሚክስ የተወያየ ነው። አሁን ግን ጋብሪኤል ከተጎዳ በኋላ እዚህ ቲም ዳይናሚክስ ያልነው ሀሳብ ላይ የሆነ መዛነፍ ያጋጥማል ወይ የሚለውንም በዚህ ፕሮግራም የተወሰኑ ጉዳዮችን አንስተን ማለፍ አለብን። ቲም ዳይናሚክስ የግለሰብ ቡድን አይደለም። ቲም ዳይናሚክስ የቡድን ሙሉ ቅንጅት ምስሉ ሜዳ ላይ የሚታይ ነው። ጥንካሬው ኮንሲስታንሲ ሲኖረው እና አርሴናል የሚለይበት ጥንካሬ በዘንድሮ የውድድር ዓመት ግብ ለማስቆጠር አይቸገርም። ግብ ደግሞ አይቆጠርበትም። መቆጠር ብቻ ሳይሆን ለተከታታይ ጨዋታ ኢላማውን የጠበቀ ሙከራ ጭምር የማያስተናግድ ቡድን ሆኖ አስተውለናል። ከግድፈቱ ከእንከኑ ይልቅ በርካታ ጥንካሬዎች የሚስተዋሉበት ቡድን ነው። ስለዚህ የቲም ዳይናሚክስ አንዱ መለያ የቡድን ቅንጅትና የቡድን ሞቢሊቲ ነው። ከዚህ የቡድን ቅንጅቶች ደግሞ ግንባር ቀደም ተጠቃሽ የሚሆኑ ተጫዋቾች አሉ። በግል በሚያሳዩት ብቃትና ወጥ የሆነ የቡድን አስተዋጽኦ ይሄ የቲም ዳይናሚክሱን ጥራትንና ጥንካሬን ሊያጎድል ይችላል እንጂ የቲም ዳይናሚክስ ግንባታን በግልጽ በሚታይ ደረጃ በከፍተኛ የልዩነት ይሄ በተጫዋች ጠገኝነት የማይመሰል ቡድን መሆኑን አርሴናልን ልንመለከት የምንችልበት ሳምንት። አሁን ተጫዋች ሲጎዳ አምና ለምሳሌ በርናባዩ ላይ ኤሜሬትስ ላይ አርሴናል ጠንካራ የሻምፒዮንስ ሊግ ጉዞ ሲያደርግ የጋብሪኤል ጉዳት በወቅቱ የክለቡን ክፍተት ሳናስተውል እንድንሻገር ያደረገው ትልቁ አንደኛው ጉዳይ ቲም ዳይናሚክሱ የሚጠናቀቅበት የመጨረሻ ሲዝን ስለነበር አርሴናል እንደ ቡድን የጋብሪኤልን ጉለት ግን ቡድኑ ሴንስ እንዳያደርግ በዩኤፋ ሻምፒዮንስ ሊግ ረጅም ርቀት በተጓዘበት ወቅት በደንብ ተመልክተናል። ነገር ግን የጋብሪኤል ደግሞ ልዩነት መፍጠር የሚችልባቸው ደግሞ በተቃራኒ መከላከሉ ሳይሆን ማጥቃቱ ላይ የሚያግዘው መንገድ ደግሞ የተለየ የቡድኑ ተጨማሪ ኃይል ነው። ይሄ ጉዳይ አሁን ጥራትን ያጎላል። ስታንዳርድ ግን አይጎልም፣ ጥራት ግን ይጎላል። ኳሊቲና ስታንዳርድ በቲም ዳይናሚክስ ስላለው ልዩነትም በዛ ፕሮግራም አንስተናልና የተሟላ ቡድን ውስጥ የሚፈጥሩት ደግሞ የኳሊቲ ልዩነቶች በደንብ ይታወቃሉ። ምክንያቱም በአርሴናል የቲም ዳይናሚክስ ውስጥ ረጅም ጊዜ ከሚካኤል አርቴታ የመጀመሪያ የፕሮሰስ ዘመን አንስቶ እስከ መጨረሻ የዘንድሮ ሲዝን ድረስ አብሮ በጋራ የመጣ ተጫዋች ሲጎድልና ዘንድሮ አምና ካቻምና የፈረመ ተጫዋች ሲጎድል እኩል አይደለም። የዛ ቡድን ባላንስ ግንባታ በእያንዳንዱ የውድድር ዓመት በሚለዋወጡ በሚቀያየሩ በሚሻሻሉ የቡድን ግንባታዎች ውስጥ ሁሉ
በአስተዋጽኦ ተይዘው ነው የቆዩት። ስለዚህ ይሄ ጉለት ኳሊቲን ነው እንጂ ስታንዳርድን አይደለም። በቡድን ግንባታ ውስጥ ደግሞ የተጫዋቾች ጉለት እንዳይንጸባረቅ ከሚያደርጉ ጉዳዮች መካከል የቡድኑ ሞቢሊቲ እና ከፍተኛ ቅንጅት ነው። የመዋሃድ የፈረሙ ተጫዋቾች የመዋሃድ ክፍተት አላሳዩም። ያሉ ተጫዋቾች የማቹርድ የመሆን የበለጠ አንድ ዓመት በጨመሩ ቁጥር ብቃታቸው የሚሻሻልበት መንገድ በሜዳ ውስጥ እያየን ነው። ይሄ ደግሞ የሚና ለውጥ ሲደረጉላ ተጽዕኖ አንመለከትም። ለምሳሌ ደክላን ራይስ በአዲሱ ኢንተርቼንጅ የሚድፊልደር እንቅስቃሴ ከግራ 8 ቁጥር አታኪንግ ማይንድ ይልቅ ኢንተርቼንጅ እያደረጉ በደብል ፒቮት መጫወታቸው እንዴት ተጫዋቹን የሚና ለውጥ ሲደረግ ምንም የብቃት ተጽዕኖ ውስጥ እንዳልከተተው እያስተዋልን ነው። እንደውም በበለጠ ከኳስ ጋር ፍጹም መረጋጋትና ራሱን የማያጋልጥበትን ፖዚሽን ይዞ የሚጫወትበት ሌላ እንቅስቃሴ እያስተዋልን ነው በዙቢመንዲ ማምጣት። ስለዚህ እነዚህ ሁሉ ጉዳዮችን ሰብስበን ስንመለከት ቲም ዳይናሚክሱ ላይ የሚፈጥረው ለውጥና አርሴናል እንደ ቡድን ጋብርኤልን አጥቶ ምን አይነት ክፍተት ሊያጋጥመው ይችላል የሚለውን የቲም ዳይናሚክስ ግንባታ ውስጥ የጋብርኤል ተጽዕኖ እንዲሁም አርሴናል በአጠቃላይ ጋብርኤል እንደ ሌሎች ቡድኖች ጋብርኤል ሲጎድል ምን ሊፈጠር ይችላል? እነዚህን ጉዳዮች እስቲ አያይዘን ማንሳት አለብን። ግን አንድ ጉዳይ አድማጮች ከቀናት በፊት በለቀቅነው ፕሮግራም በርካታ አድማጮች ባደመጡት የጋብርኤል የመጀመሪያ የተሰማው ጉዳት በዛም ወቅት አንድ ጉዳይ አንስተን ነበር። የስካይ ስፖርት ጋዜጠኛ በዕለቱ ከስቴዲየሙ ላይቭ በስካይ ስፖርት ገብታ የሰጠችው ማብራሪያ በቀጥታ ላይቭ በአጋጣሚ በቲቪ መመልከት ስለቻልኩ ያንን ዘገባ ለእናንተ አጋርቼ ነበር። ነገር ግን ከዘገባው ጋር ተያይዞ አንዳንድ ወቀሳዎችን ይሄን ኤቪደንስ እንፈልጋለን የሚል በርካታ ጉዳዮች በኮሜንት መስጫ ላይ ተቀምጠው ነበር። ነገር ግን ትናንት ምሽት በአብዛኛው ሶሻል ሚዲያ በኤክስ ገጽም ሲጻፉ የነበሩት በወቅቱ ያን የላይቭ ስትሪም ፕሮግራም በአጋጣሚ ተመልክቼ ለመረጃነት ያጋራሁት ጉዳይ አሁን በጽሁፍ ሰፍረው በስፋት እየተተነተኑ ናቸው። ስለዚህ አሁን ኤቪደንሱ ምናልባት እኔ በሌላ ፕሮግራም ይዤ ከመምጣቴ በፊት ያን ጥያቄ ያነሱ አንድ ሁለት አድማጮቻችን እንግዲህ ምላሽ ያገኛችሁ ይመስለኛል። ካልሆነ ደግሞ ላውረንስ የምትባለው የስካይ ስፖርት ዘጋቢ በለንደን መቀመጫዋ የሆነ በአብዛኛው የአርሴናል ሪፖርተር ሆና በለንደን ከአርሴናል ትሬኒንግ ግራውንድ ከኤምሬትስ ሪፖርት የምታደርገው ዘጋቢ እንዳለችው ከሆነ ጋብርኤል ማጋሌሽ ከጨዋታው አንድ ቀን በፊት ለብቻው ተነጥሎ የሎድ ማኔጅመንት የሚደረግበትን የፊትነስ ስራ ከፊዚዮቴራፒስቶች እና ከሕክምና ባለሙያዎች ከፊትነስ አሰሪዎች ጋር አብሮ በጋራ ሲሰራ እንደነበር የኦቨርሎድ ከሚያመጡ አንዳንድ የፊትነስ ችግሮች ለመሻገር የኦቨርሎድ ትሬኒንጎችን ያን ፊትነስ የሚያወርድ የተደራራቢ ጨዋታን ጫና የተደራራቢ የፊትነስ ይሄ የሰውነት መዛልን ለመቀነስ የሚደረግ ትሬኒንጎችን ሲያደርግ ታይቷል። ለብቻው ከግሩፑ ተነጥሎ ይሄ ጉዳይ 1-2 ነጥብ ተነስቶ ግን ጭቅጭቁን ሊያሰፋ ይችላል የሚል ጉዳይ በጊዜውም ጠቁሚያችሁ ነበር። አሁን የተነሳው ጭቅጭቅ ይሄ ነው። የአርሴናል የሕክምና አባላት ከብራዚል ሕክምና አባላት ያን የመጨረሻ ከአንድ ቀን በፊት ከወዳጅነት ጨዋታው በፊት ጋብርኤል ሲያደርገው የነበረውን የኦቨርሎድ የመቀነስ የፊትነስ ስራ ሪፖርት አልደረሰንም ይላል የአርሴናል የሕክምና አባላት። ይህን ጉዳይ ደግሞ የብራዚል እግር ኳስ ፌዴሬሽን ያወጣው የተለየ መግለጫ የለም። ምክንያቱም አሁን የተለያዩ ነጥቦች የተነሱ ነው። ከአርሴናል የሕክምና አባላት አንስቶ እስከ ብራዚል ሕክምና አባላትና እስከ አሰልጣኙ ውሳኔ ድረስ የተለያዩ ነጥቦች የተነሱ ነው። ዋነኛው ጉዳይ ግን በአብዛኛው በኤክስ ገጽ በተለይ ለአርሴናል ቅርብ የሆኑ ዘጋቢዎች እንደሚሉት ከሆነ በተለይ ረጅም ዓመት በኤክስ ተከታታዮች ዘንድ ከፍተኛ ተቀባይነት ያለው የአርሴናል ውስጥ አዋቂ ተደርጎ ነገር ግን ራሱን ግልጽ በማያደርግ አካውንት ሃንድ ኦፍ ጋነርስ የሚል ሃንድ ኦፍ አርሴናል በሚል ዩዘርኔም የሚጻፉ ዘገባዎች በአብዛኛው የታመኑ ናቸውና
ይሄ ዘጋቢ እንደሚለው ከሆነ በአርሴናል ደጋፊዎች በአርሴናል ማኔጅመንት ክፍሉ ከፍተኛ ጥያቄ እያስነሳ የሚገኘው የአርሴናል የሕክምና አባላትና የፊትነስ አሰሪዎች ላይ ትልቅ ጥያቄ አስነስቷል። ይሄ ጉዳይ አሁን ጉዳት ላይ ከሚገኙ ተጫዋቾች ጋር ይያያዛል፣ ከጋብርኤልም ጋር ይያያዛል። በደንብ የምታስታውሱ ከሆነ ከ5 ቀን በፊት በለቀቅነው ፕሮግራም ላይ ጋብርኤል የተወሰነ መጠነኛ የፊትነስ ችግር ቢያጋጥሙ እንኳን በብራዚል ብሔራዊ ቡድን ላይሆን ይችላል። የሰንደርላንዱ ጨዋታ ከጨዋታ በኋላ እንደገና ፊትነስ ተጫዋቾች የሕክምና ምርመራ ተደርጎላቸው ወደ ቀጣዩ ጨዋታም ወደ ማሟሟቂያም ወደ ኢንተርናሽናልም የሚሄዱት። በዛ ወቅት የታየ የተለየ ምልክት የለም። የብራዚል ብሔራዊ ቡድን ደግሞ እንደተቀላቀለ ጋብርኤል በቀጥታ ደግሞ ከስብስቡ ጋር ትሬኒንግ አላደረገም። ስለዚህ ክፍተቱ ሊኖር የሚችለው አርሴናል ጋር ነው። የመጨረሻ ምርመራው ላይ ተጫዋቹ ወደ ኢንተርናሽናል ብሬክ ከመሄዱ በፊት እሺ፣ አርሴናል ላይ ምልክት ካልታየ ደግሞ የብራዚል ብሔራዊ ቡድን የሕክምና አባላት ተጫዋቹን ከአንድ ቀን በፊት የኦቨርሎድ ፊትነስ ይሄ መቆጣጠሪያ ትሬኒንጎች መስጠታቸው ቢያንስ ለአርሴናል የሕክምና አባላት የተለየ ሪፖርት ወይም አጋዥ ተጨማሪ አማራጭ ለመጠየቅ ፈቃደኛ ለመሆናቸው ደግሞ ጉዳዩን በበለጠ ውስብስብ አድርጎታል። ሁለት ነገር ግን በአርሴናል ደጋፊዎች ዘንድ ጥያቄ ሲቀርብ ተመልክቻለሁ። በኤክስ ገጽ ማለት ትክክለኛ ጥያቄ ለጋቱሶ የጣሊያን ብሔራዊ ቡድን የሕክምና አባላት አንድ ጥቆማ ሰጡ። የሂፕ ኢንጁሪ ምልክት ሪካርዶ ካላፊዮሪ ላይ ይታያል። ተጫዋቹ የምንጠቀመው ከሆነ በፔስ እና ሎድ ባለው ጨዋታ ይሄ የሂፕ ኢንጁሪ በጣም በከፍተኛ ሁኔታ አደጋ ሊያስከትል ስለሚችል ለቀጣይ 4 ቀናት ሪከቨር ቢያደርግ ከዚህ ከሚመጣው ጉዳት ተጫዋቹ መጠበቅ እንችላለን የሚል ሪፖርት አቀረቡ። በቀጥታ ነው ጋቱሶ ወይም ውሳኔ ተቀበለው። ከዛም ብሔራዊ ቡድን ካምፑን ለቆ ወደ እንግሊዝ ተመለሰ። አሁን ባለው ወቅታዊ አሁን ላይ ይሄን ፕሮግራም ወደ እናንተ እስከምናሰናዳበት ሰዓት ድረስ ሪካርዶ ካላፊዮሪ ለለንደን ደርቢ የመድረስ እድሉ በጣም ሰፊ ነው እና ቅድመ ጥንቃቄ የተወሰደ ተጫዋቹ ከሂፕ ኢንጁሪ መጠበቅ ተቻለ ተጫዋቹን። ነገር ግን የጋብርኤል ጉዳይ ተመሳሳይነት ነበር፣ ምልክቶች ታይተዋል። ነገር ግን ያን የሚመጣውን ጉዳት ከመከላከል ይልቅ ተጫዋቹን ለጨዋታ ለመገልገል የተሰጠው የፊትነስ ማሻሻያ ትሬኒንግ በበለጠ ተጫዋቹን ለዚህ ለከፋ ጉዳት አጋልጦታል የሚል ይሄ ጉዳይ ምናልባት ሊያስማማን ይችላል። ስለዚህ ዞሮ ዞሮ ጉዳዮች ሁሉ የሚያያዙት ከብራዚል የሕክምና አባላትና የውሳኔ ክፍተት ጋር ነው ተጫዋቹን ለዚህ ለከፋ ጉዳት ያጋለጠው። በበለጠ ደግሞ ምናልባት ትችቱንም ተቃውሞንም ከፍ ካደረጉ ጉዳዮች መካከል ከረፍት በፊት ፔን እንደነበረው ከአሯሯጡ መረዳታቸው ደግሞ ተያይዞ ዘገባ መውጣቱ ደግሞ የጉዳቱን መጠን ምናልባት ከ1 ወር እስከ 2 ወር የሚለውን ጉዳይ ከፍ ያደረገው አንደኛ ሎድ ማኔጅ ለማድረግ የተሰጠው ትሬኒንግ፣ ሁለተኛ ደግሞ በሜዳ ውስጥ ፔን እያለው እስከ 64 ደቂቃ ድረስ ተጫዋቹ እንዲቆይ የተደረገበት መንገድ በበለጠ ጉዳቱን የከፋ አድርጎታል። ስለዚህ ይህ ማብራሪያ ነው በዴቪድ ኦርኒስተን በኩል የተለቀቀውና ይህን ጉዳይ ከቀናት በፊት አንስተን ነበር ከስካይ ስፖርት ሪፖርተር በቀጥታ በላይቭ ስትሪም ካደመጥነው መረጃ ጋርና አሁን ያ ጉዳይ ኮንፈርም የሆነ ይመስላል። ለክቡራን አድማጮቻችን በጊዜው ጥያቄውን ላነሳችሁ ጋብርኤል እንግዲህ ከ1 እስከ 2 ወር ከሜዳ ሊያርቀው ይችላል ይሄ ጉዳት። በዚህ ጉዳት ምክንያት እንግዲህ አርሴናል በቀጣይ የሚያደርጋቸው ጠንካራ ፊክስቸሮች አሉ። ከቶትናም፣ ከሙኒክ፣ ከቼልሲ በ7 ቀን ልዩነት 3 ጨዋታ ያደርጋል። ይሄ ምናልባት አርሴናልን በቀጣይ ፈታኝ ለሚኖረው ፊክስቸር ይህን ተጫዋች ማጣቱ በተለይ በዚህም ወቅት ምክንያቱም አርሴናል ኖቬምበር ላይ በአብዛኛው የጉዳት ሪከርዶች ከሚያጠቃቸው ክለቦች መካከል በዋነኝነት የሚጠቀሰው የአርሴናል ነው። ባለፉት ዓመታትም የጉዳት ሪከርድ። ስለዚህ ይህንን ጉዳይ ለመቀነስ አርሴናል ምን ያክል ርቀት ተጉዟል የሚለውን አሁን በከፍተኛ ሁኔታ ጥያቄ እያስነሱ የሚገኙት የክለቡን
ስታፍ አባላትን በበለጠ ደግሞ የስታፍ አባላት ላይ ጥያቄ እንዲነሳ ያደረጉ ሌሎች ጉዳዮችም ተያይዞ ወጥተዋል። አንደኛ ጁሊያን ናግልስማን ትናንት በነበራቸው አንድ ጋዜጣዊ መግለጫ ከጀርመን ጣቢያ ጋር በሰጡት ጋዜጣዊ መግለጫ ላይ ከካይ ጋር በቀጥታ ግንኙነት አድርጌያለሁ አሉ። ካይ ሃቨርት ጋር በጥሩና በአስደናቂ ሁኔታ ከጉልበት ጉዳቱ ሪከቨር እያደረገ ግን ተጨማሪ ሌላ ጉዳት በዛ ሪከቨር ምክንያት አስተናግዷል እና ተጫዋቹ ወደ ዲሴምበር መጨረሻ ወደ ጃንዋሪ መጀመሪያ አካባቢ ሊመለስ የሚችልበት ቻንስ አለ በማለት የአርሴናል የሕክምና አባላት ወይም ቡድኑ ሪፖርት ያላደረገው ጉዳይ ከወደ ጀርመን ከናግልስማን ሪፖርት ተደረገ። አንደኛው ይሄ ነው። ሁለተኛው ቪክተር ዮኬሬስ ያጋጠመው መጠነኛ ጉዳት ነው። ይሄን የኢንተርናሽናል ብሬክ በበቂ ሁኔታ ትሪት ከተደረገና የማገገሚያ ሂደቶችን ከተጠቀመ ወደ ሜዳ ይመለሳል በሚል ሪፖርት ተደርጎ ከስዊድን ብሔራዊ ቡድን ይሄ ተጫዋች ቀረ። ነገር ግን ለእሑዱ ጨዋታ የመድረሱ ጉዳይ በከፍተኛ ሁኔታ ጥያቄ ውስጥ መግባቱ አጠራጣሪ እንደሆነ ምሽት ላይ ዘገባዎች ወጡ። በተመሳሳይ ማርቲኔሊ፣ በተመሳሳይ ኖኒ ማዱዌኬ፣ በተመሳሳይ ማርቲን ኦዲጋርድ እነዚህ ተጫዋቾች ሁሉ ነገር ግን በበቂ ሁኔታ ተጫዋቾቹ ሪከቨር አድርገው አርሴናል ባንዴ የዴብዙ ባላንስ በከፍተኛ ሁኔታ አሁን ካለው ጥንካሬ በበለጠ አስፈሪ የሚሆንበትን አጋጣሚ እንደሚፈጠር ነበር ስንሰማ የነበረው። አሁን ግን በሜዲካል ስታፉ ሪፖርት እንደሚያሳየው ከሆነ ይላል። ይህን ዘገባ ደግሞ ይዞ የወጣው ኢሳም ካህን ነው። ኢሳም ካህንን ታውቁታላችሁ። የአርሴናል ውስጥ አዋቂ የሚባል የዴይሊ ሜል ሪፖርተር ነው። በተመሳሳይ ዴቪድ ኦርኒስተን ይሄን ሪፖስት አድርጎታል። በኤክስ ቻናሉ ላይ ገብታችሁ መመልከት ትችላላችሁ። ሪፖስት አድርጎታል ድጋሚ ማለት ነው። ከዛም በኋላ ይህን ጉዳይ በተመሳሳይ ደግሞ ሳሚ ማክቤል የቢቢሲ ሪፖርተር አብራርቶ ይዞት ወጥቷል። እነዚህ ሁሉ ጉዳዮች ደግሞ ድምር ውጤት የአርሴናል ሕክምና አባላት ስታፍን ሙሉ በሙሉ የፊትነስ አሰሪዎችን ጥያቄ ውስጥ የከተተ ነው። አብዛኛው የኤክስ ገጽን ከተመለከታችሁ ትችቶችም ተቃውሞችም አርቴታ ላይ አይደለም፣ ናሽናል ቲም ጨዋታ ላይ አይደለም፣ የአርሴናል የሕክምና አባላትን በተመለከተ በርካታ ትላልቅ ጸሐፊዎች በአርሴናል በኩል የታወቁ እነ ሮያን ዴቪስን ጨምሮ በግልጽ ትክክለኛ ሪፖርት ጽሁፍ በራሱ እይታ ይዞ የሚወጣው ዘጋቢ ማለት ዘገባ የሚጽፍ የራሱን እይታ ስኮት ዊልስ የሚባልን አንድ የራሱን ዳታ አናላይዝ የሚሰራ በአንድ ወቅት 2023-24 ሚካኤል አርቴታ በዚህ ዳታቤዝ ተከትሎ ያሻሻላቸው ጉዳዮች አሉ ብለው እነ ቴሌግራፍ እና አትሌቲክስ አርቴታን የተቹበት የኤክስ ሪፖርተር ታውቁታላችሁ። አርሰናል ደጋፊዎች በጣም በዘመናዊ እግር ኳስ የራሱን ዳታቤዝ በአርሰናል ዙሪያ አርሰናል ደጋፊ ነው የሚሰራ የኤክስ ጸሐፊ ነውና ይሄም ዘጋቢ እንደሚለው ከሆነ አርሴናል በአመት ውስጥ ኦቨርሎድን ማኔጅ ለማድረግ ከየትኛውም ጊዜ በላይ አመቺው ዴብዝ ይሄ ነው። አምና እንኳን ኦቨርሎድን ማኔጅ ለማድረግ በተቸገረበት ስብስብ ውስጥ አነስተኛ ሽንፈት፣ በርካታ ክሊንሺትን ክለቡ ጠብቆ እንዲወጣ ካደረጉ ምክንያቶች መካከል ማኔጅ ለማድረግ ቡድኑ የሚታገልበት የዴብዝ ሂደት አስተማማኝ ሳይሆን እንኳን በርካታ ጉዳቶች እየተመዘገቡ የቡድኑ ጥንካሬ ግን ይስተዋል ነበር። የዘንድሮ ሲዝን ደግሞ በተሻለ ሁኔታ ዴብዙ ተጠናክሮ እንዴት ጌም ማኔጅመንቱ በበቂ ሁኔታ ሊሰራ አልቻለም የሚል ከፍተኛ ጥያቄ አስነስቷል። ይሄ የተጫዋቾችን የፊትነስ ደረጃ የማሳደግ ጉዳትን የመቋቋም አቅም በተለይ ደግሞ ጉዳትን የመቋቋም አቅም ብቻ አይደለም ከጉዳት የሚያገግሙበት ሂደት ይሄ ሪሃብ አሁን የኦዲጋርድም ለለንደን ደርቢ መድረስ ከኤምሲኤል የማገገሚያው ሂደት ባልተጠበቀ ደረጃ ይሄ ሂደት አሁን ላይ መድረስ ያለበት ስቴጅ ላይ እንዳልደረሰ ነው አንዳንድ ዘገባዎች ላይ እየተመለከትን ያለ ነው። አሁን አንድ ተጫዋች ወደ ሜዳ ሲመለስ ከላይት ትሬኒንግ ወደ ሳር ትሬኒንግ ከዛን ከጂም ከወጣ በኋላ ወደ ሳር ትሬኒንግ ላይት ትሬኒንግ እያደረገ ከሁለተኛው ቡድን ጋር ሁላ እንዲጫወት ይደረጋል ፊትነሱን በደንብ ለማሻሻል። ግን ያን ሪከቨሪ እየተመለከትን አይደለም። ስለዚህ የአርሴናል የሕክምና አባላትን
በጣም እየተቹ እየተቃወሙ ነው የሚገኙት። እንደምታስታውሱት ከ2 ዓመት በፊት ነበር የቀድሞ የሊቨርፑልና የማንቸስተር ሲቲን የሕክምና አባላትን በተመለከተ አዲስ ሪፎርም ሲደረግ ከሁለቱ ክለቦች ጋር በጋራ ሲሰሩ የነበሩ ትላልቅ የሕክምና አባላትን አርሴናል በድጋሚ መቅጠር የቻለውና ይሄ በሳር ላይ በሚደረጉ ትሬኒንጎችና የማገገሚያ ሂደቶች ላይ የፊትነስ አሰሪዎችን ጥያቄ ውስጥ ያስገባ ጠንካራ ጉዳይ ከደጋፊዎች ተቃውሞ እየተነሳ ነው። ነገር ግን የጋብርኤል ጉዳይ ግን አንድ ፕሮፌሽናል ተጫዋች ለሀገሩም ይሁን ለቡድኑ በሚተላለፍለት ውሳኔ ምክንያት የመጫወት ግዴታና ኃላፊነት አለበት። ተጫዋቹ ፔን ሊኖረው ይችላል። የፔን ማስታገሻ የሚወስድበት ስቴጅ አለው እንደ ጉዳቱ መጠን እንደ ፔን። ነገር ግን የብራዚል ብሔራዊ ቡድን አሳሳቢና አስገዳጅ ላልሆነ ፊክስቸር እንዲህ አይነት ሪስክ መውሰዱ የካሊፊዮሪ ደግሞ ከጣሊያን ብሔራዊ ቡድን የተወሰደው ቅድመ ጥንቃቄ በጉዳዩ ላይ አንዳንድ ሚዛናዊነትን ስንመለከት ትንሽ ደካማ ውሳኔ በብራዚል ብሔራዊ ቡድን በኩል መወሰኑን የሚያሳይ ነው። አሁን ብሔራዊ ቡድኑ በእርግጥ ለቀጣይ 4 ወራት የኢንተርናሽናል ጨዋታ አይኖርም። ስለዚህ ብራዚል ብሔራዊ ቡድን ጋብርኤልን የሚገለገልበት ሌላ ተጨማሪ ታይም የለው። ግን አርሴናል እንደ ቡድን ለ2 ወራት ሊያጣው ይችላል ይህን ተጫዋች። ይሄ በጣም ከባድ ሪስክ ነው የወሰዱት። ለዛም ይመስላል የተወሰነ የካሳ ክፍያ ከብሔራዊ ቡድኖች እንግዲህ ክለቦች ተጫዋቾቻቸውን ሲያጡ የሚያገኙት የካሳ ክፍያ አለ። አርሴናል ከብራዚል ብሔራዊ ቡድን የካሳ ክፍያ ያገኛል። ግን ማጋሌሽን መጠቀም ነው ለአርሴናል የሚያዋጣው ከካሳ ክፍያ ይልቅ እና ይህ ተጫዋች ምናልባት እንደተባለው ጊዜ ከሜዳ የሚርቅ ከሆነ በርካታ ጠንካራ ፊክስቸሮችን በቀጣይ ያመልጡታል። የለንደን ደርቢን፣ የሙኒክን፣ የቼልሲን፣ የብሬንፎርድ፣ የአስቶን ቪላን፣ የክለብ ብሩዥ፣ የወልቭስ፣ የኤቨርተን፣ የክሪስታል ፓላስ፣ የብራይተን እና የአስቶን ቪላን የመልስ ጨዋታ ሁለተኛ ዙር ጨዋታ የሚያመልጡ ይሆናል። አሁን ባለን መረጃ ይላል ኢሳም ካህን ሞስት ፕሮባብሊ ለለንደን ደርቢ የመድረስ እድል ያለው ፊትነሱ ካለፈ ቪክተር ዮኬሬስ ምናልባት ለዛ ጨዋታ የመድረስ ቻንሱ 75 በመቶ ነው ይላል። በእንትን በፐርሰንት ነው ያስቀመጠው። ግን በከፍተኛ ሁኔታ ጥርጣሬ ያለበት ፊትነስ ነው የሚገኘው ይላል። በሁለተኛ ደረጃ ላይ ያስቀመጠው ማርቲን ኦዲጋርድን ነው። ከዛም በኋላ ጋብርኤል ጄሱስን፣ ከዛን ጋብርኤል ማርቲኔሊ ነው። የካይ ሃቨርትና የኖኒ ማዱዌኬ ጉዳይ ግን ከለንደን ደርቢ በላይ ነው። የካይ ሃቨርት ወደ ዲሴምበር መጨረሻ የሚመለስ ነው የሚሆነው እንደ ኒግልስማን ዘገባ ከሆነ እንደ ኒግልስማን ጥቆማ ከሆነ በሰጡት መረጃ ከሆነ ማለት ነው። ይሄ እንግዲህ የጉዳት አሳሳቢነቱን በጣም ከፍ አድርጎታል። ዴብዙ በሚስተካከልበት ሰዓት ዴብዙ በተስተካከለበት ሲዝን አርሴናል አሁን ጥያቄውን ውስጣዊ ማድረግ እንዳለበት ጥቆማ የሰጠ ነው። እነዚህ ተጫዋቾች በተያዘላቸው ስኬጁል ከሆነ ከኢንተርናሽናል ብሬክ በኋላ አርሴናል የለንደን ደርቢ ኮምፈርተብል ሆኖ ያሸንፋል ተብሎ ሲነገር የነበረው አንደኛ ምክንያት የእነዚህ ተጫዋች ሪከቨር ማድረግ ነው። የጋብርኤል ጉለት ግን በአርሴናል የቲም ዳይናሚክስ ውስጥ ምን ያስከትላል የሚለውን እስቲ በተወሰነ መልኩ እንመልከት። አርሴናል ለምሳሌ የቲም ዳይናሚክስ ቡድን መሆኑን የተመለከትንበት አንድ ትልቅ ጨዋታ ላስታውሳቸው፣ የኒውካስሉ የሴንት ጄምስ ፓርክ ጨዋታ። ክፍት ከሆነ እንቅስቃሴ 2.45 ኤክስጂ ክሬት አደረገ። ከረፍት በፊት ብቻ 4 ቢግ ቻንሶችን ክሬት አደረገ። አርሴናል በጨዋታው 9 ኢላማውን የጠበቀ ሙከራ አደረገ። በአስደናቂ ሁኔታ ከፍተኛ ማች ዶሚኔት ያደረገበት አስደናቂ ብቃት የታየበት የአዌ ማች ነበር ለአርሴናል። ከጨዋታው የመጀመሪያ ደቂቃ አንስቶ እስከ መጠናቀቂያው ድረስ አርሴናል ሚክ ፖፕ ላይ ሲደበድብ ነበር ያደረው ያን ጨዋታ። ግን አርሴናል ክፍት ከሆነ እንቅስቃሴ ለምሳሌ የኢዜ 2 ኳሶች፣ የሳካ የዮኬሬስ ኳሶች ከረፍት በፊት ሊቆጠሩ ይገቡ ነው። የትሮሳርድ የግቡን አግዳሚ የመለሰበት በጣም ቢግ ቻንሶች ክሬት ተደርገዋል ክፍት ከሆነ እንቅስቃሴ። ግን አርሴናል ያን 3 ነጥብ ማግኘት ስላለበትና ለመጀመሪያ ጊዜ በሊጉ አናት ላይ አድቫንቴጅ የሚፈጥርበት ጨዋታ ስለነበር የማሸነፊያውን መንገድ መጠቀም ነበረበት።
ስለዚህ የዛ ጨዋታ የማሸነፊያ መንገድ የነበሩት ሁለቱ ግቦች በጭንቅላት የተቆጠሩ ናቸው። ግን ጨዋታውን ዶሚኔት ለማድረግ የተጠቀመው የጨዋታ ስታይል አርሴናል የሚባለውን አይነት የሴት ፒስ እንቅስቃሴ አልነበረም። ክፍት ከሆነ እንቅስቃሴ ኮምፕሊትሊ ጨዋታውን ከረፍት በፊት መግደል ይችል ነበር። እድለኛ አለመሆን ነው። ስለዚህ እድለኛ አለመሆን ደግሞ 3 ነጥብ አያሳጣም። በሌላ የማሸነፊያ መንገድ በጋብርኤል የአሸናፊነት ሄዲንግ ግብ 3 ነጥብ አገኙ። ስለዚህ የአርሴናል ቲም ዳይናሚክስ ምንድነው? በተቀናጀ ሁኔታ ሞመንተሙን ጠብቆ ሞቢሊቲውን አሳድጎ ጨዋታን ለመግደል ክፍት የሆነ እንቅስቃሴ ላይ ታርጌት አድርጓል ለብዙ ደቂቃዎች እስከ 83 ደቂቃ ድረስ። ያ መንገድ 90 ደቂቃ እንደማያዋጣ ሲረዳ አርቴታ በበለጠ በሌላ ጥንካሬው ደግሞ የማሸነፊያ መንገዱን ተጠቀመ። ስለዚህ ቡድኑ ከየትኛውም አቅጣጫ ግብ የማግኘት አቅም አለው ማለት ነው። ነገር ግን የዚህ የቲም ዳይናሚክስ ደግሞ ዋነኛው ጥንካሬ ሌሎች ክለቦች የሌላቸው፣ አርሴናል ደግሞ በተለየ ጥንካሬ ማሸነፊያ መንገድ የሆነ የቆመ ኳስ ነው። ስለዚህ እዚህ የቆመ ኳስ ላይ ደግሞ በቀጥታ ተጽዕኖ የሚፈጥረው በአሲስትም በግብም ጋብርኤል ነው። 5 የፕሪሚየር ሊግ ግብ አስቆጥሯል። ስለዚህ ምንድን ነው የሚያጎለው? በቲም ዳይናሚክስ ውስጥ በልዩነት ጨዋታን የማሸነፍ ኳሊቲን ያጎላል አንደኛ። በሁለተኛ ደረጃ ደግሞ የተጫዋቹ የግል ብቃት በሜዳ ውስጥ የሚያሳየው ፐርፎርማንስ ደግሞ ሌላ የቲም ዳይናሚክስ ጥንካሬን እናስተውላለን አርሴናል። አንደኛ ደረጃ ዲፌንሲቭ አክሽኑን በዛኛው ፕሮግራም አንስተን ነበር። ከየትኛውም ተከላካይ በላይ በፕሪሚየር ሊጉ አብዛኛው ዲፌንሲቭ አክሽን በግንባር ቀደም አንደኛ ደረጃ ላይ የሚቀመጠው ጋብርኤል ማጋሌሽ ነው። ኤሪያል፣ ግራውንድ ዱዌል፣ ክሊራንስ፣ ታክል፣ በአንድ ለአንድ ግንኙነት፣ በቢልድ አፕ ፓሶችን በመምራት ያልተዛነፉ እንቅስቃሴዎችን፣ ላይን ብሬክ፣ በርካታ ቁጥሮችን እናነሳለን። የአርሴናል የተከላካይ ክፍል ልብ ነው ስንል መከላከል ብቻ ሳይሆን በማጥቃት ውስጥ ያለውን የመጀመሪያ ፌዝ የመምራት ኳሊቲ፣ በቡድን ደግሞ እንቅስቃሴ ውስጥ የሊደርሺፕነት አቅም አለው። እንደውም አንዳንድ ደጋፊዎች እኮ ጋብርኤል አምበል መሆን አለበት ይላሉ በብዛት። ስለዚህ ከዚህ ተጫዋች የሚያጣው ኳሊቲ በርካታ ነው። ግን ቲም ዳይናሚክስ ውስጥ የተጫዋቾች ጉለት እንደ ምክንያት አይነሳም። ለምሳሌ ሳሊባ ከሊቨርፑል ጋር 5 ደቂቃ ላይ ወጥቶ የሳሊባ ጉለት በማስኩዌራ እንቅስቃሴ በዛ ተጫዋች እንቅስቃሴ ብቻ በነገራችን ላይ ቦታው ከበር አልተደረገም። ወይም የሳሊባን ጉለት አርሴናል ለቀጣይ ጨዋታዎች ያልተመለከተበት ምክንያት የሞስኬራ መሰለፍ አይደለም። በነገራችን ላይ ፖዚሽን በፖዚሽን ተጫዋች በተጫዋች የኳሊቲ ልዩነት አለ። ሊጋለጥ የሚችልበት አንድ የተለየ የጨዋታ መንገድ አለ። ያ ጋብርኤል የማይፈጽመው የሚተካው ተጫዋች የሚፈጽመው የኳሊቲ ልዩነት አለ። ስህተት ማለት ነው። ወይም ጋብርኤል ለምን ተመራጭ እንደሆነ የምናረጋግጥበት በርካታ ምክንያቶች አሉ። ጋብርኤል ያለውን ኳሊቲ የሌላቸው ደግሞ የሱ ባካፕ አሉ። ግን አርሴናል ለምሳሌ ያን ፖዚሽን ተጋጣሚ ታርጌት እንዳያደርግ የሚወስደው የራሱ የቡድን እንቅስቃሴ አለ። ለምሳሌ ዝግ ባለ ቴምቦ ተጋጣሚ አርሰናልን ፕረስ እንዳያደርግ እዛ ዞን ላይ ኳሶችን አለማብዛት፣ ወይም ቢልድ አፑን ከጋብርኤል ፖዚሽን የሚነሳውን በተቃራኒው ፖዚሽን ማድረግ፣ ወይም ያን ኤሪያ ተጋጣሚ ኦቨርሎድ መፍጠር ከፈለገ እዛ ፖዚሽን ላይ አርሴናል ዝግ ባለ ቴምቦ በርካታ የኳስ ንክኪዎችን ማድረግ። ያ ማለት የተጋጣሚን ኦቨርሎድ ለመቀነስ ከሃይ ፕሬሲንግ ለመውጣት የዙቢሜንዲ የፓሲቭ ፓሰር መሆን፣ የተለየ እይታዎችን ከጋብርኤል ፖዚሽን ላይ የሚነሱ ረጃጅም ፓሶች እና ለኤሪያልና ለግራውንድ ዱዌል የማይጋለጡ ኤሪያዎችን ክሬት ለማድረግ ካለፈው ጊዜ ያንን ኤሪያ ሞር ሶሊድ ማድረግ፣ ካላፊዮሪ ኢንቨርትድ ፉልባክ ሆኖ የሚጫወተውን ፖዚሽን በመተው እዛው ደርቦ ደብል አፕ አድርጎ የሚቆይበት እንዲህ አይነት ስትራቴጂክ የታክቲክ መንገድ ነው የሚፈጥረው። ስለዚህ አርሴናል ፖዚሽኑ ማይጋለጠው በሚተካው ተጫዋች ጥራት አይደለም፣ ቲሙ በሚከተለው ሲስተም ነው። ለዚህ ነው የአርቴታ ቡድን የተሟላ ቲም ዳይናሚክስ ነው የምንለው። እና ሳካ ሲጎል የሳካን ጉለት ለምንድን ነው አርሴናል ያላስተዋለው? ሳካን የተካው ማድዌክ እኮ በሳካ ስታንዳርድ ደረጃው ነው አይደለም። የሳካ ፖዚሽን ላይ ከሳካ የሚገኙ
እንቅስቃሴዎችን ወደ ሌላ ዳይሬክሽን መቀየር ነው እንጂ ያ ተጫዋች በሳካ ደረጃ ፐርፎርም አድርጎ አይደለም፣ ወይም በሳካ ስታንዳርድ ደረጃ ነው እዛ ቦታ ላይ ብቃቱን አሳይቶ አይደለም። ነገር ግን ከሳካ የሚገኘውን እንቅስቃሴ ሌሎች ተጫዋቾች እንዲጋሩት ማድረግ፣ ይሄ ነው የቲም ዳይናሚክስ አንዱ ፍሉዲቲ እና ሞመንተም። ስለዚህ አርሴናል የዚህ ችግር የለበት። ለምንድነው ኦዲጋርድን አርሴናል አምና በዚህን ሰዓት የነበረው ስጋትን እናስታውሳለን። ዘንድሮ ኦዲጋርድ መመለሱ ለቡድን ጥራቱ ከፍ ያደርጋል። ባይመለስ ደግሞ የኢዚ አስተማማኝነትን ተመለከት። ፖዚሽኑ ልምድ ባለውና እንደ ቡድን በተቀናጀ ስትራቴጂ ነው የሚንቀሳቀሰው። ያ ነው አርሴናልን ለየት የሚያደርገው። የጋብርኤል ግን ቲም ዳይናሚክስ ውስጥ የሚያጎላቸው ክፍተቶች ቅድም እንዳነሳውላችሁ ነው። ማጥቃቱንም መከላከሉንም ባላንስ የሚያደርግበት መንገድ፣ የአርሴናል ደግሞ ዩኒክ የማሸነፊያ መንገድ ደግሞ ሲያስፈልግ ጋብርኤል ትልቁ ተመራጭ ተጫዋች ነው። እነዚህን ኳሊቲዎች ማጣቱ አርሴናል ምናልባት ጨዋታ ላይ ለመወሰን የጨዋታውን ስታይል ለመቀየር ከአጭር ቅብብል ከፈጣን ትራንዚሽን ከፕሮግሬሲቭ ፓሶች ይልቅ ዞናል ኤሪያዎችን ማተኮርና ረጃጅም ፓሶችን መጠቀም ቢፈልግ ጋብርኤል የሚሰጠው ሚና ከሌሎች ተጫዋቾች አያገኝም። ይሄ ነው አሁን ኳሊቲና ስታንዳርድ መካከል አርሴናል ሊቸገር የሚችልበት እና ይሄ ለቀጣይ ተከታታይ ጨዋታዎች አለመኖሩ ሚካኤል አርቴታን ለሌላ የቤት ስራ፣ ለሌላ አሳይመንት፣ ሌላ ታክቲካዊ ትግበራ ይዞ እንዲመጣ ሊያስገድደው ይችላል። ይሄ ነው አሁን የተጫዋቾች ጉዳት በቡድን ውስጥ የሚያሳጠው ትልቁ ባላንስ። ያ ተጫዋች ተሸክሞ የቆየው የቡድኑን ያጫወት መንገድ በተለያዩ ተጫዋቾች ከቨር ለማድረግ ይሄ የታክቲክ ባላንስ ለመፍጠር የሚደረገው ሺፍት በራሱ ሌላ ታክቲካል ጫና ያመጣል። ምክንያቱም አንድ ተጫዋች ሞቢሊቲው የሚጠበቀው ከአንድም 2 3 4 ጨዋታ ተከታታይ ከዛ ታክቲክ ጋር ተስማሚ የሆነ ብቃት እያሳየ ያንን ታክቲክ አዳፕት ሲያደርግ ነው። አንድ ተጫዋች ሲጎል እንዲህ አይነት ካራክተር ያለው ቡድን ሽግሽግና ባላንስ መፍጠር ሲፈልግ ደግሞ ያ የተላመደውን ታክቲክ ይተውና ወደዚህ ሽግሽግ ይመጣል። ያን የተወሰኑ ክፍተቶች ይፈጠራሉ እና የውጤት ተጽዕኖ ሊፈጠር የሚችለው በዚህ በኩል። እስቲ የጋብርኤልን ጉለት ለአርቴታ ትልቅ አሳሳቢነት ይዞ የመጣውን ጉዳይ በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አብርሃም ማሩ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ድጋፍ ከኛ ጋር እንዲቀጥል በአክብሮት እየጋበዝን ሌሎቻችሁም ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ከዚህ ፕሮግራም በፊት ቀደም ብለን የለቀቅነው የማይክል ኦሊቨር በለንደን ደርቢ የመሾማቸው ጉዳይ የተወሰነ አሳሳቢነት አለው ከበስተጀርባ ብዬ አንድ የግል እይታዬን አስቀምጫለሁ። እስቲ ያን ፕሮግራም ተመልከቱና ሀሳብ አስተያየታችሁን ስጡን። ሰላም ቆዩ።